ውስጥ አስክሬኑን ያለበት እናሳያቸዋለን። ተላጃ ውስጥ አለ። ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልኬለት ያንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው። አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ፣ ስልክህን እሰጣቸዋለሁ አልኩትና በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ ይቅርታ አድርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም እናቴ። ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር አለማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪ ዶባ። አይ እናት መከራሽ አስባችሁታል? ይሄ ሁሉ አሞራ ተላይ አንሳፎ መታውት የኛ ልጆች አስክሬን እየበላ ነው። ሐስቢ አላህ ወኒዕመል ወኪል። እኔ የምላችሁ ቴሌግራም ላይ የተለቀቀውን ቪዲዮ አይታችኋል? ያላያችሁ አትዩ። በቃ ትታመማላችሁ። የምር እኔ እንጃ። እኔ የምለው ግን የኛ ህዝብ በቃ እንደዚህ አይነት ጨካኝ ሆኗል እንዴ? በአላ ማለት ብሬክስ ከለቀቀው ቪዲዮ ያለ ነገር ብሬክስ እንደዛን ስቅስቅ ብሎ አላለቀሰም። እና ብዙ ሰው ሄዶ ቴሌግራም ላይ ያንን ቪዲዮ ያየ ይመስለኛል። ግን ለምን አንድ ሰው እንደው ትንፍስ ያለ የለም? በአላ እኔ በጣም አዘንኩኝ። እውነት ነው የምላችሁ። የሰው ልጅ እንደዚህ ላሳቀለብ በሌላ ሀገር እኮ ቢሆን እንደዚህ ይሄ ዝም አይባልም ነበር። ሀት በፌስቡክ ትላልቅ ሚዲያ ያላቸው አንድ ፕሮሰስ የለም። አንድ በቃ እኛ ሀገር እንደዚህ የሰው ነፍስ ረክሷል ማለት ነው። የእውነት እኔ እንጃ። በጣም ነው ያዘንኩት። አላህ ሶብሩን ትግስቱን ይስጣቸው ለቤተሰቦቻቸው። አስባችሁታል? ወይ እህት ወይ ሚስት ወይ ብቻ እናት ያ ቪዲዮ ከደረሳት ምናልባት ያንን ቪዲዮ አይታ ሰው ትሆናለች? መቼም ሰው ትሆናለች ብዬ አላስብም። እኔ በራሴ አሞኛል። በቃ እንቅልፍ ስተኛ የሆነ አይኔን ግጥም ሳረግ እነሱ ይመጡብኛል። ሰው እንደዚህ አውዝ ቢላ ምሽጠረችም